ኮሪያ በምስራቁ የእስያ ክፍል የምትገኝ ሲሆን በሰሜን በኩል ከሩሲያ እና ከቻይና ጋር፣ በስተደቡብ ምስራቅ በኩል ደግሞ ከጃፓን ጋር የምትዋሰን ሀገር ናት። በኮሪያውያን ታሪክ ውስጥ በርካታ የጦርነት ዓመታት ያለፉ ሲሆን በተለይም የቻይና እና የጃፓን የኮሪያ ምድር ይገባኛል ጥያቄዎች ሀገሪቱን የጦርነት አውድማ አድርገዋት ለበርካታ ዓመታት ኖረዋል። በዚህም ጦርነት ምክንያት ኮሪያውያን በበርካታ ስቃይና ችግር ውስጥ ለብዙ ዓመታት የኖሩ በድህነት በእጅጉ የተጠቁ ህዝቦች ሆነው ኖረዋል። የሰላም ሁኔታ አስተማማኝ አለመሆን ጦርነት በተነሳ ቁጥር ህዝቡ ወደ ኮሪያ ተራራዎች እየሄደ ሰላሙ እስከሚስተካከል እንዲኖር ያስገድደው እንደነበር ታሪክ ያስረዳል። በዚህ ሁኔታ ከቻይና እንዲሁም ከጃፓን ጋር ሳይወግኑ በሁለቱም በኩል አንደኛው ሌላኛውን ትደግፋላችሁ በሚል መከራ ለበርካታ ዓመታት በከፍተኛ ስቃይ ውስጥ እንዲኖሩ አስገድዷቸዋል። ይህ በእንዲህ እንዳለ በ1907 እንደ አውሮፓውያን አቆጣጠር ጃፓን በቻይና ላይ ሙሉ የበላይነትን አግኝታ ኮሪያን መቆጣጠር የቻለች ሲሆን ከዚህ ጊዜ በኋላ ከፍተኛ ጫና የደረሰባቸውና ነፃነታቸውን የፈለጉ ኮሪያውያን ሀገራቸውን ነፃ ለማውጣት የውስጥ ትግል የጀመሩበት ጊዜ ነበር። ይሁን እንጂ ለተከታታይ 3 ዓመታት በርካታ የውስጥ ቀውስን ካሳለፈች በኋላ በከፍተኛ ጫና ውስጥ ሆነው ኮሪያን ለጃፓን አሳልፈው እንዲሰጡ ብሎም በ1907 በኃይል ስልጣናቸውን እንዲለቁ የተደረጉት በወቅቱ የነበሩት ንጉስ ጎጆንግ ልጅ የሆኑት ንጉስ ሱንጆንግ በህጋዊ ስምምነት ጃፓን ኮሪያን የምታስተዳድርበትን ውል በ1910 ተፈራርመው በጃፓን ቅኝ ገዥነት መኖር ጀመሩ። ይህም በ1945 በሁለተኛው የዓለም ጦርነት ጃፓን መሸነፍና እጅ መስጠቷን ተከትሎ የአሸናፊ ቡድን አባላት የሆኑት አሜሪካና ሶቪየት ህብረት የኮሪያን ምድር ለሁለት ከፍሎ ለማስተዳደር ብሎም ቀሪ የጃፓን ኃይልን ጠርጎ ከምድሪቱ ለማስወጣት ተከፋፍለው ወሰዱት። ይህም ጊዜ የሁለተኛው የዓለም ጦርነት መጨረሻ ሲሆን በጃፓናውያን ላይ በተለይም በሂሮሺማና ናጋሳኪ ከተሞች ላይ አሜሪካ የጣለቻቸው በርካቶችን ለአሰቃቂ ሞትና አካል ጉዳት የዳረጉ ሃይድሮጅን ቦምቦች የቀረውን ህዝብ እስካሁን ድረስ ለቀጠለ ከፍተኛ የጤና ችግርና ቀውስ አገሪቱን አሳልፎ የሰጠ አሰቃቂ ጊዜ ነበር። ይህንን ተከትሎ በጊዜያዊነት የሰሜኑ ኮሪያ ክፍል በኮሚኒስቱ የሶቪየት ህብረት፣ የደቡቡ ደግሞ በዲሞክራቱ አሜሪካ አስተዳዳሪነት ቀጥሎ ህዝቡን ለባሰ ችግር የዳረገ ሁኔታን አመጣ። በዚህም መሰረት ከ1950 እስከ 1953 የዘለቀው በኮሚኒስቱ የሰሜኑ ኮሪያ ክፍል ተንኳሽነት ኮሪያን አንድ ለማድረግ በሚል በደቡቡ የኮሪያ ክፍል ላይ በወረራ በመደረጉ የተነሳው የኮሪያ ጦርነት ሌላኛው የኮሪያን ህዝብ መከራ ያስቀጠለ ችግር ነው። ይህም ጦርነት በርካቶችን ለሞት ዳርጎ የኮሪያን ምድር በቋሚነት ያለ ሰላም ስምምነት ደቡብና ሰሜን ኮሪያ የሚባሉ ሁለት በጠላትነት የሚፈላለጉ ባላንጣ መንግስታትን በመፍጠር የተጠናቀቀ ነበር። መንግስታቱ በተከፋፈሉ ጊዜ ይዘዋቸው የነበሩ ኃይሎችን ባህሪ ይዘው ቀጠሉ። በዚህም መሰረት በነሐሴ 1948 ሰሜኑ ኮሪያ ክፍል ኮሚኒስት ሆኖ እንዲሁም በመስከረም 1948 ደግሞ ቀሪው የደቡቡ የኮሪያ ክፍል በአንጻራዊነት ዲሞክራሲያዊ ሆነው በቋሚነት እስከዛሬ ድረስ የዘለቀ አለመግባባትን ይዘው ራሳቸውን የሚያስተዳድሩ ሁለት መንግስታት በመሆን ተቋቋሙ። በእነዚህ በርካታ የጦርነትና የመከራ ዓመታት መካከል ታዲያ ማስተዋሉ የማይመረመረው እግዚአብሔር በልጁ በክርስቶስ ኢየሱስ የመስቀል ሥራ ለሰው ልጆች በነፃ የሰጠውን የዘላለም ሕይወት ለኮሪያውያን ለማድረስ ሁሉን የምትገዛ መንግስቱን ኮሪያ ያደረሰበት አስደናቂ ጊዜ ነበር። ወቅቱ በበርካታ የሶስተኛ ሀገራት ተጽዕኖ ሲደቆሱ የኖሩት ኮሪያውያን ምንም አይነት የውጭ ጣልቃ ገብነትንና የፀጉረ ልውጥ ጉብኝትን የሚከለክል አስተዳደርን ይዘው ራሳቸውን የሚያስተዳድሩበት ወቅት ነበር። በጊዜው ህዝቡ በብዙ ችግርና ድህነት ውስጥ ይኖር የነበረ ሲሆን የጋራ የሆነውን የቻይናና የጃፓን የጽሑፍ ስርዓትን የተማረ ማንበብ የሚችል ህዝብ ነበር። በሃይማኖት ረገድ በዋነኛነት የሚጠራ ሃይማኖት ያልነበራቸው ቢሆንም እስከዛሬ ድረስ በህዝቡ ላይ የሚታይ የማህበረሰብ አንድነትን፣ ከፍ ያለ ሞራላዊ ስነ ልቦናን እና የመከባበር ስነ ምግባርን በእነዚህ በርካታ የጦርነትና የመከራ ዓመታት መካከል ታዲያ ማስተዋሉ የማይመረመረው እግዚአብሔር በልጁ በክርስቶስ ኢየሱስ የመስቀል ሥራ ለሰው ልጆች በነፃ የሰጠውን የዘላለም ሕይወት ለኮሪያውያን ለማድረስ ሁሉን የምትገዛ መንግስቱን ኮሪያ ያደረሰበት አስደናቂ ጊዜ ነበር። ወቅቱ በበርካታ የሶስተኛ ሀገራት ተጽዕኖ ሲደቆሱ የኖሩት ኮሪያውያን ምንም አይነት የውጭ ጣልቃ ገብነትንና የፀጉረ ልውጥ ጉብኝትን የሚከለክል አስተዳደርን ይዘው ራሳቸውን የሚያስተዳድሩበት ወቅት ነበር። በጊዜው ህዝቡ በብዙ ችግርና ድህነት ውስጥ ይኖር የነበረ ሲሆን የጋራ የሆነውን የቻይናና የጃፓን ጽሑፍ ስርዓትን የተማረ ማንበብ የሚችል ህዝብ ነበር። በሃይማኖት ረገድ በዋነኛነት የሚጠራ ሃይማኖት ያልነበራቸው ቢሆንም እስከዛሬ ድረስ በህዝቡ ላይ የሚታይ የማህበረሰብ አንድነትን፣ ከፍ ያለ ሞራላዊ ስነ ልቦናንና የመከባበር ስነ ምግባርን በማህበረሰቡ መካከል በእጅጉ የፈጠረ ኮንፊሽኒዝም የሚባል የማህበረሰብ እሴት ግን ነበራቸው። ይህም ህዝቡን በስነ ልቦናና ስነ ምግባር ረገድ በእጅጉ የሰራ ብሎም ማህበረሰቡ በመቻቻል አብሮ እንዲኖር ያደረገ ባህላዊ እሴት ነበር። ይህም እሴት ከኮሪያን ታሪክ ጋር አብሮ የመጣ ሲሆን በሶስተኛው ክፍለ ዘመን ከህንድ በኩል ከቻይና ወደ ኮሪያ የገባው ቡዲዝም ሌላኛው በሀገሪቱ ህዝብ ሰፊ ተቀባይነትን ያገኘ ሃይማኖት ነበር። በስነ ምግባር ረገድ ጠንካራ የሆነው ህዝብ ከሞት በኋላ ያለን ተስፋ ብሎም ከእሴት ያለፈ ቅድስናን የሚናገር የሃይማኖት ስርዓትን ለመቀበል የሚቸገር አልነበረም።
ይሁን እንጂ ከቡዲዝም ሃይማኖቱ ጋር ወደ አገሪቱ የገቡት የእምነቱ ካህናት በህብረተሰቡ ዘልቆ ከገባው ጠንካራ መልካም ስነ ምግባር ጋር ብሎም በሃይማኖቱ ለህዝቡ ከሚሰብኩት ስብከት በተቃራኒ አኗኗራቸው የተበላሸና ከህዝቡ ስነ ምግባር ያልተሻለ መሆን ምክንያት ሃይማኖቱ ከ1392 እስከ 1910 ባለው ጊዜ ውስጥ ፈጽሞ በአገሪቱ ተቀባይነት እንዲያጣና በሂደት እንዲጠፋ የተሰሩ መቅደሶቻቸውንም በየስፍራው እንዲፈርሱ ያደረገ ነበር። ከሁለቱ ስርዓቶች በተጨማሪ በአገሪቱ በወቅቱ የነበረው ሻማኒዝም ሌላኛው ኮሪያውያን ከመንፈስ ዓለም ጋር ለመገናኘት የሚከተሉት የእምነት አይነት ነበር። ይህም አካላዊና መንፈሳዊ ፈውስንና ብሩህ ቀንን ወደፊት እንደሚያመጣ የሚያምኑበት ከመሆኑ በተጨማሪ የሞቱ ወዳጆቻቸውን በመንፈስ ለማነጋገር እንችላለን ብለው የሚከተሉት አይነት እምነት ነበር። ምንም እንኳን በኮሪያውያን ዘንድ ዘልቆ የገባ ባይሆንም በህዝቡ ዘንድ የሚዘወተር ልምምድ ነበር። ሽንቶይዝም ሌላኛው ከጃፓን ወደ ኮሪያ ምድር መግባት ጋር ተያይዞ የገባ ተመሳሳይ ሃይማኖት ነበር። በእነዚህ ሁሉ ዓመታት መካከል ክርስትና በኮሪያውያን ዘንድ ፈጽሞ የማይታወቅ ሲሆን የምስራቹ ወንጌል ፈጽሞ ያልደረሰባት ምድር ነበረች። ይሁን እንጂ በ19ኛው ክፍለ ዘመን እና በ20ኛው ክፍለ ዘመን መጀመሪያ በበርካታ የዓለም ሀገራት በዋናነት በአሜሪካ፣ በእንግሊዝ እና በዙሪያው ባሉ ሀገራት በተለይም በዌልስ የተከሰቱት ሪቫይቫሎች ለወንጌል ለተዘጋጀው ህዝብ በርካታ ሚስዮኖችን በዓለም ሁሉ እንዲበትኑ ያደረጉ እንቅስቃሴዎችን ፈጠሩ። በኮሪያ ምድር እስከ 1832 ድረስ ምንም አይነት የሚስዮን እንቅስቃሴ በታሪክ አልተመዘገበም። በ1832 እንደ አውሮፓውያን አቆጣጠር ቻርልስ ጉስላቭ የሚባል በፖላንድና በጀርመን መካከል የምትገኝ ፖሜራኒያ የምትባል አካባቢ ሰው በጊዜው ተቀጥሮ የሚሰራበት ይህን ድርጅት ያመቻቸለት የንግድ እንቅስቃሴ ሁኔታና ከዚህ ጋር ተያይዞ የተፈጠረ የመርከብ ጉዞ እድል መኖር በአካባቢው የመጀመሪያ የክርስትና እንቅስቃሴ ዳሰሳ እንደሆነ ይነገራል። ጉስላቭ ለንግድ ትስስር ጥናት ወደ ኮሪያ በተላከ ጊዜ ጓደኛው ከነበረው ሮበርት ሞሪሰን የሚባል ሰው በርካታ በቻይንኛ የተጻፉ የአዲስ ኪዳን መጽሐፍትን ወደ መርከቡ አስገብቶ ለመጀመሪያ ጊዜ ወደ ኮሪያ ድንበር ደረሰ። ለውጭ ግንኙነት ዝግ ከሆነችው ኮሪያ ድንበር ደርሶ የቆመው ጉስላቭ የሚገኝበት መርከብ ወቅቱ የነበረውን የኮሪያ አስተዳደር ስለ ንግድ አስተዳደሩ ሁኔታ ለማውራት እና ወደ አገሪቱ ለመግባት ፈቃድ ለማግኘት የተላኩ ሰዎች ደርሰው እስኪመለሱ ድረስ ያለው ጊዜ ጉስላቭን በድንበሩ አቅጣጫ ላሉ ኮሪያውያን መጽሐፍቶቹን እንዲበትን እና ለአካባቢው ሕዝብ ድንች መትከልን ማስተማር እንዲችል ምቹ ጊዜን ፈጠረለት። ይህ በእንዲህ እንዳለ የኮሪያ አስተዳደር ለንግድ ጥያቄው ፈቃደኛ ለመሆኑ ስለታወቀ ወደ ኮሪያ ዘልቆ ሳይገባ መጽሐፍቶቹን ለሕዝቡ በትኖ ብቻ ተመለሰ። በዚህም ጉዞ ባደረገው አካባቢያዊ ዳሰሳ ክርስትና በህዝቡ ዘንድ ፈጽሞ የማይታወቅ መሆኑን እና ምንም አይነት የአውሮፓ ወይም የአሜሪካ ሚስዮኖች በአገሪቱ አለመኖራቸውን አጣርቶ መመለስ ችሏል። ይህም ሪፖርት ከጓደኛው ሮበርት ሞሪሰን ጋር ቀጣይነት ያለው ስራን በምድሪቱ ለመስራት እንዲነጋገሩበት ያደረገ ቢሆንም የኮሪያ ለውጭ ግንኙነት ዝግ የሆነ ጠንካራ አቋም ከሀሳብ ያለፈ ቀጣይ እርምጃዎችን እንዳይሄዱ አድርጓቸዋል። ከጉስላቭ የኮሪያ ጫፍ ጉብኝት በኋላ ለሚመጡ 33 ዓመታት ወደ ኮሪያ መድረስ የቻለ ምንም አይነት ሚስዮናዊ አልነበረም። በ1865 እንደ አውሮፓውያን አቆጣጠር ለሚሽን ስራ ወደ ቻይና የተጓዘው ሮበርት ጀርሜን ቶማስ የሚባል የዌልስ ዜጋ በቻይና ካገኛቸው ሁለት ኮሪያውያን አገሪቱ ለውጭ ግንኙነት ያላትን እስከ ሞት ቅጣት ድረስ የሚያደርስ ጥብቅ ሕግ የተረዳ ቢሆንም በኮሪያውያኑ ውስጥ የተመለከተው ቻይንኛ የማንበብ ችሎታ ወደ ኮሪያ ወንጌልን ለማድረስ ልቡን ያነሳሳ ጉዳይ ነበር። ጃፓናውያን፣ ቻይናውያን እና ኮሪያውያን የጋራ የሆነ ፊደልን የሚጠቀሙ በመሆኑ በኮሪያ የሚገኙ የተማሩ ዜጎች ሁሉ ቻይንኛ ማንበብ የሚችሉ መሆናቸውን ማወቁ ልቡን ከቀድሞ ይልቅ ወደ ኮሪያ ለመሄድ ያነሳሳ ነበር። በዚህ መካከል ወደ ኮሪያ የምዕራቡ ክፍል ደሴቶች የሚሄድ ጀልባ በማግኘቱ በልቡ ሞልቶ እንዳለው ወደ ኮሪያ ለመሄድ ቻለ። ይሁን እንጂ ከደሴቶቹ ማለፍ ስላልቻለ አካባቢውን ብቻ ሰሎ ወደ ቻይና የተመለሰ ሲሆን በሌላ ጊዜ ዳግመኛ ለመሄድና ኮሪያውያንን ለመድረስ ከቀድሞ ይልቅ ከፍተኛ ቅናትን አሳደረበት። በዚህ መሰረት ከአንድ ዓመት በኋላ ማለትም እንደ አውሮፓውያን አቆጣጠር በ1866 የኮሪያን ምድር ለመጎብኘት የሚጓዝ የአሜሪካውያን ጎብኚዎች መርከብ አግኝቶ በመለመን በርካታ በቻይንኛ ፊደላት የተጻፉ የአዲስ ኪዳን መጽሐፍትና ትራክቶች ጭኖ ወደ ኮሪያ ተጓዘ። በታይዶንግ ወንዝ በኩል የፒዮንግያንግን ግንብ ተከትሎ ወደ ኮሪያ የገባው የአሜሪካውያን መርከብ በመንገዳቸው በርካታ ቦታዎች ላይ ይቆም ስለነበር ሮበርት ጀርሜን ቶማስ የያዛቸውን መጽሐፍትና ትራክቶች በቆሙበት ስፍራ ሁሉ እንዲበትን ምቹ ሁኔታን ፈጠረለት። በዚህ ሁኔታ ፒዮንግያንግ ለመድረስ በቀረቡ ጊዜ ከአካባቢው አስተዳደር ጋር ለመነጋገር ሙከራ እየተደረገ ባለበት ወቅት መርከቡ ውስጥ ያሉ ሰዎች መርከቧ ከቆመችበት አካባቢ ዜጎች ጋር አለመግባባት ውስጥ ገቡ። በዚህም መካከል በአካባቢው የሚገኙ ሰዎች የውጭ ዜጎች ባህላዊ ቅርሳችንን ለመውሰድና የህፃናት ልጆቻችንን ዓይን አውጥተው ለሕክምና ሊወስዱ መጥተዋል የሚል ሐሰተኛ ወሬ እንዲወራ በማድረጋቸው በአካባቢው ሕዝብ ተከበው ከቆሙበት ስፍራ እንዳይወጡ ሆነው ጥቃት እንዲደርስባቸው አደረገ። የአካባቢው ሕዝብ ባጸፋ ከመርከቡ የሚተኮሰውን መሳሪያ በመፍራት ወደ መርከቧ መቅረብ ባለመቻሉ ትንንሽ ጀልባዎችን አስተሳስረው መርከቡን መሃል በማስገባት እሳት በማቀጣጠላቸው ምክንያት በመርከቡ ላይ የሚገኙት ሰዎች ነፍሳቸውን ለማዳን ራሳቸውን ወደ ወንዙ ለመወርወር ተገደዱ።
ከመርከቡ ወደ ወንዙ የገቡት ሰዎች ሁሉ ራሳቸውን የሚከላከሉበት መሳሪያ የታጠቁ የነበሩ ሲሆን አንድ ሰው ግን ከሌሎቹ በተለየ ሁኔታ በርካታ መጽሐፍትን ይዞ ከወንዙ ወደ ህዝቡ እየወረወረ ይመጣ ነበር። ባለመግባባቱ ምክንያት የአካባቢው ሰዎች 20 ሰው የሞተባቸው ሲሆን በርካታ ሰው ደግሞ ከመርከቡ በሚተኮስ መሳሪያ ተጎድቶባቸው ነበር። በዚህ ብስጭት ውስጥ ሆኖ ያላቸውን መሳሪያ ሁሉ ይዞ በወንዙ ዳር በቁጣ ለሚጠባበቁ ኮሪያውያን ከመርከቡ የወረዱት ሰዎች ሁሉ ጠላቶች ነበሩ። በዚህም ምክንያት በእጁ መጽሐፍ ሞልቶ ከመርከቡ ወደ ወንዙ የወጣውና ለህዝቡ እየወረወረ የመጣው ሮበርት ጀርሜን ቶማስ በዚሁ ስፍራ ለወንጌል ሲባል በሰይፍ ተገደለ።